በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 36 እንዲህም ሆነ በንጉሡ በሕዝቅያስ በ14ተኛው ዓመተ መንግሥት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጥቶ ወሰዳቸው። የአሦርም ንጉሥ ራፋስቂስን ከብዙ ሰራዊት ጋር ከለኪሶ ወደ ንጉሡ ወደ ሕዝቅያስ ወደ ኢየሩሳሌም ላከው። እርሱም በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆመ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እርሱ መጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ በማን ትተማመናለህ? በምክርና በከንፈር ንግግር ጦርነት ይሆናልን? አሁንም በእኔ ላይ ያመስኸው በማን ተማምነህ ነው? እነሆ በዚያ በተቀጠቀጠ በሸምበቆ በትር በግብፅ ትታመናለህ? ሰው ቢመረኮዘው ተሰብሮ በእጁ ይገባል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። አንተም በአምላካችን በእግዚአብሔር እንታመናለን ብትል ሕዝቅያስ ይሁዳንና ኢየሩሳሌምን በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተስማማ። የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶችን እሰጥሃለሁ። ከታናናሾቹ ከጌታዬ አገልጋዮች የሚያንሰውን የአንዱን ጭፍራ ፊት መመለስ እንዴት ትችላለህ? ስለ ሰረገሎችና ፈረሰኞች በግብፅ የሚታመኑ ለጌታዬ ባሮች ናቸው። አሁንም በውኑ ያለ እግዚአብሔር ትእዛዝ እናጠፋችሁ ዘንድ ወደዚህ ሀገር ዘምተናልን? እግዚአብሔር ወደ ሀገራቸው ዘምታችሁ አጥፏቸው አለን። ኤልያቄምና ሳምናስ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በዕብራይስጥ አትናገረን አሉት። ራፋስቂስ ግን ጌታዬ ይህን ቃል እናገር ዘንድ ወደ እናንተና ወደ ጌታችሁ ልኮኛለን? ከእናንተ ጋር ኩሳቸውን ይበሉ ዘንድ ሽንታቸውን የሚጠጡ ዘንድ በቅጥር ላይ ለተቀመጡት ሰዎች ነግራቸው ዘንድ አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በዕብራይስጥ እንዲህ ብሎ ጮኸ፣ የታላቁን የአሦርን ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ያድናችሁ ዘንድ በማይችል ቃል ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድናችኋል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም አይበላችሁ። ሕዝቅያስንም አትስሙ፣ የአሦር ንጉሥ እንዲህ ይላል፣ በሕይወት ልትኖሩ ብትወዱ ሁላችሁ ወደ እኔ ውጡ፣ እያንዳንዳችሁም ከወይናችሁና ከበለሳችሁ ትበላላችሁ፣ ከጉድጓዳችሁም ውሃ ትጠጣላችሁ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወዳለበት ምድር እስካፈልሳችሁ ድረስ ነው። ሕዝቅያስም እግዚአብሔር ያድነናል ብሎ አያታላችሁ። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድኗቸዋልንም? የሐማትና የአርፋድ አማልክት ወዴት አሉ? ሰማርያን ከእጅ አድነዋታልን? እግዚአብሔር ኢየሩሳሌምን ከእጅ ያድን ዘንድ ከእነዚህ አገሮች አማልክት ሁሉ ሀገሩን ከእጅ ያዳነ አለን? እነርሱም ዝም አሉ፣ አንዳችም አልመለሱለትም። ንጉሡ እንዳይመልሱለት አዝዞ ነበርና። የቤቱ አዛዥ የኬልቅያስ ልጅ ኤልያቄም፣ የሰራዊቱ ጸሐፊ ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት። ትንቢተ ኢሳይያስ ምዕራፍ 37 እንዲህም ሆነ ንጉሡ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። የቤቱንም አዛዥ ኤልያቄምን ጸሐፊውንም ሳምናስን የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ሲሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል አምላክህ እግዚአብሔር ይሰማ እንደሆነ አምላክህ እግዚአብሔርም ስለሰማው ቃል ይገሥጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ አሉት። እንዲሁ የንጉሡ የሕዝቅያስ ብላቴኖች ወደ ኢሳይያስ በመጡ ጊዜ ኢሳይያስ ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማሁ ቃል አትፍራ። እነሆ መንፈስን በላዩ እሰዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አድርጋለሁ በሉት አላቸው። የአሦርም ንጉሥ ከለኪሶ እንደራቀ ሰምቶ ነበርና ራፋስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲርሐቅ ሊዋጋህ መጥቶአል የሚል ወሬ ሰማ። በሰማም ጊዜ ወደ ሕዝቅያስ መልእክተኞችን ላከ እንዲህ ሲል፣ ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትታመንበት አምላክ አያታልህ። እነሆ የአሦር ነገሥታት በምድር ሁሉ ላይ ያደረጉትን እንዴትስ እንዳጠፏቸው አልሰማህምን? አንተስ ትድናለህን? አባቶች ያጠፏቸውን
በቴማን ያሉትን ጎዛንንና ካራንን ራፌስንም የአሕዛብ አማልክት አዳናቸውን? የሄማትና የአርፋድ የሴፌርዋይ ከተማ የሄናና የኢዋ ነገሥታት ወዴት አሉ? ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ። ሰማይንና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ። አቤቱ ዓይንህን ክፈትና በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ተመልከት። አቤቱ በእውነት የአሦር ነገሥታት ዓለምን ሁሉ አገሮቻቸውንም አፍርሰዋል፣ አማልክቶቻቸውንም በእሳት አቃጥለዋል። የእንጨትና የድንጋይ የሰው እጅ ሥራም ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተዋቸዋል። እንግዲህ አምላካችን አቤቱ የምድር ነገሥታት ሁሉ አንተ ብቻ እግዚአብሔር እንደሆንክ ያውቁ ዘንድ ከእጁ አድነን። የአሞጽ ልጅ ኢሳይያስም ወደ ሕዝቅያስ ተላከ፣ እንዲህም አለው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ የጸለይኸውን ሰምቼአለሁ። እግዚአብሔር ስለ እርሱ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ቀላል አድርጋሃለች፣ በንቀትም ስቃብሃለች። የኢየሩሳሌም ልጅ ራሷን ነቅንቃብሃለች። የተገዳደርኸው የሰደብኸውስ ማንን ነው? ቃልህንስ ከፍ ከፍ ያደረክበት ዓይንህንስ ወደ ላይ ያነሳበት ማን ነው? በእስራኤል ቅዱስ ላይ አይደለምን? አንተም በመልእክተኞችህ በኩል እንዲህ ብለህ እግዚአብሔርን ተገዳደርኸው። በሰረገላዬ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ራስ ወጥቻለሁ። ረጃጅሞቹንም ዝግባዎች የተመረጡትንም ጥዶች እቆርጣለሁ። ወደ ከፍታውም ዳርቻ ወደ ዱሩ እገባለሁ። ገድቤም ውሃውንና የውሃውን ኩሬ አደርቃለሁ። እኔ የጥንት የሠራሁትን አልሰማህምን? እኔ በቀድሞ ዘመን እንዳደረግኩት አሁንም አሕዛብን በምሽጎቻቸው በጽኑ ከተሞቻቸው የሚኖሩትንም ያጠፉ ዘንድ አዘዝኩ። እጃቸውንም አዝላለሁ፣ ይደርቃሉም። በሰገነት ላይ እንዳለ ደረቅ ሳርም ሳያሸት ዋግ እንደመታው እህልም ይሆናሉ። አሁን ግን እኔ መቀመጫህንና መውጫህን መግቢያህንም አውቄአለሁ። የተቆጣኸው ቁጣና ትዕቢትህ ወደ ጆሮዬ ደርሷልና ስለዚህ ስናጋዬን በአፍንጫህ ልጓሜንም በከንፈርህ አድርጋለሁ። በመጣህበትም መንገድ እመልስሃለሁ። ይህም ምልክት ይሆናል። በዚህ ዓመት የዘራኸውን በሁለተኛውም ዓመት ከገቦው የበቀለውን ትበላላችሁ። በሦስተኛውም ዓመት ትዘራላችሁ፣ ታጭዱም አላችሁ፣ ወይንንም ትተክላላችሁ፣ ፍሬውንም ትበላላችሁ። ያመለጠው የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ወደ ላይም ያፈራል። ከኢየሩሳሌም ቅሬታ ከጽዮንም ተራራ ያመለጡት ይድናሉና የሰራዊት ጌታ የእግዚአብሔር ቅንዓት ይህን ያደርጋል። ስለዚህም እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ አያጥራትም። በመጣበትም መንገድ በዚያ ይመለሳል፣ ወደዚህም ከተማ አይመጣም ይላል እግዚአብሔር። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ እረዳታለሁ፣ አጸናታለሁም። የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ሰዎችን ገደለ። ማለዳም በተነሱ ጊዜ እነሆ ሁሉም በድኖች ሆነው አገኟቸው። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አድራማሌክና ሳራሳር በሰይፍ ገደሉት። ወደ አራራትም ሀገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሰ። ትንቢተ ኢሳይያስ ምዕራፍ 38። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካከል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በቅን ልብ እንደሄድኩ በፊትህም ደስ የሚያሰኝህን እንዳደረገው አስብ። ሕዝቅያስም እጅግ ታላቅ ልቅሶን አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜህ ላይ 15 ዓመት እጨምራለሁ። አንተንና ይህችንም ከተማ ከአሦር ንጉሥ እጅ አድናለሁ። ለዚችም ከተማ አቆምላታለሁ። እግዚአብሔርም የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል። እነሆ በአባትህ የጥላ ስፍረ ሰዓት ላይ ከፀሐይ ጋር የወረደውን በደረጃዎች ያለውን ጥላ 10 ደረጃ ወደ ኋላ እንዲመለስ አደርጋለሁ። ፀሐይም በጥላ ስፍረ ሰዓት ላይ የወረደበት 10 ደረጃ ወደ ኋላ ተመለሰ። የይሁዳ ንጉሥ ሕዝቅያስ ታሞ ከደዌው በተፈወሰ ጊዜ የጸለየው ጸሎት ይህ ነው። እኔ እንዲህ አልኩ፣ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ። የቀረውንም ዘመኔን ተውኩ። ደግሞም በሕያዋን ምድር የእግዚአብሔርን ማዳን የእስራኤልንም መዳን በምድር ላይ አላይም። ከዘመዶቼም ሰውን አላይም። የቀረውንም ኑሮዬን አጣሁ። ከእኔም ወጣች ተለየችም። ድንኳኑን ተክሎ እንደሚያድርና እንደሚሄድ
ሊቆረጥ እንደተቃረበ ሸማም እንዲሁ ነፍሴ በላይ ሆነች። በዚያ ወራት እስኪነጋ ድረስ እንደ አንበሳ ታወቅኩ። እንደዚሁም አጥንቶች የተቀጠቀጡብኝ። ከማለዳ ጀምሮ እስከ ማታ ድረስ ተጨነቅሁ። እንደ ሽመላ እንዲሁ ጮኽኩ፣ እንደ ርግብም አጉረመረምኩ። ዓይኖቼ ደከሙ፣ ወደ ሰማይም ወደ እግዚአብሔር ማየት አልቻልኩም። ጌታ ሆይ ይቅር በለኝ፣ የሰውነቴንም መከራ አርቅልኝ። ጌታ ሆይ ስለ እርሷ እንዲህ አልኩህ፣ ነፍሴን አዳንካት፣ ደስ አለኝ፣ በሕይወትም ኖርኩ። ሰውነቴንም እንዳትጠፋ ይቅር አልካት፣ ኃጢአቴንም ሁሉ ወደ ኋላዬ ጣልክ። በመቃብር የሚኖሩ አያመሰግኑህምና ሙታንም የሚያመሰግኑ አይደሉምና በሲኦልም የሚኖሩ ይቅርታህን ተስፋ አያደርጉምና እኔ ዛሬ እንደማደርግ ሕያዋን ብቻ ያመሰግኑሃል። ከዛሬ ጀምሮ ጽድቅህን የሚናገሩ ልጆችን እወልዳለሁ። ጌታዬ ሆይ አንተ መድኃኒቴ ነህ። ስለዚህ በሕይወቴ ዘመን ሁሉ በእግዚአብሔር ቤት አውታር ባለው ዕቃ አንተን ማመስገንን አላቋረጥም። ኢሳይያስም ሕዝቅያስን እንዲህ አለው፣ የበለስ ጥፍጥፍ አምጥተህ በእባጩ ላይ ለብጠው፣ አንተም ትፈወሳለህ። ሕዝቅያስም ወደ እግዚአብሔር ቤት ወጣ ዘንድ ምልክቱ ምንድን ነው ብሎ ነበር። ትንቢተ ኢሳይያስ ምዕራፍ 39። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ ታሞ እንደተፈወሰ ሰምቶ ነበርና ደብዳቤና እጅ መንሻን መልእክተኞችንም ላከለት። ሕዝቅያስም ስለ እነርሱ እጅግ ደስ አለው። ግምጃ ቤቱንም ወርቁንና ብሩን ከርቤውንና ዕጣኑን ዘይቱንም መሳሪያም ያለበትን ቤት ሁሉ ልብሱንና ዕንቁውን ሁሉ በቤተ መዛግብቱም የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩም ኢሳይያስ ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡ አለው። ሕዝቅያስም ከሩቅ ሀገር ከባቢሎን መጡ አለው። ኢሳይያስም በቤቴ ያዩት ምንድን ነው አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል። በቤቴ እንዲሁም በቤተ መዛግብቴ ካለው ያላሳየኋቸው የለም አለው። ኢሳይያስም ሕዝቅያስን የሰራዊት ጌታ የእግዚአብሔርን ቃል ስማ፣ እነሆ በቤቴ ያለው ሁሉ አባቶችም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አያስቀሩልህም ይላል እግዚአብሔር። ከአንተ ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦችና የቤት አሽከሮች ይሆናሉ አለው። ሕዝቅያስም ኢሳይያስን እርሱ የተናገረው የእግዚአብሔር ቃል መልካም ነው፣ ነገር ግን በዘመኔ ሰላምና ጽድቅ ይሁን አለው። ትንቢተ ኢሳይያስ ምዕራፍ 40። አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። ካህናት ሆይ ለኢየሩሳሌም ወደ ልቧ የሚገባ ነገርን ተናገሩ። ውርደቷ እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች አጽናኗት። የአዋጅ ነጋሪ ቃል በምድረ በዳ የእግዚአብሔርን መንገድ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም ይቅና፣ ሰርጓጉጡም ሜዳ ይሁን። የእግዚአብሔርም ክብር ይገለጥ፣ ሥጋ ለባሹም ሁሉ የእግዚአብሔርን ትርግና ይይ። እግዚአብሔር ይህን ተናግሯልና ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ። ሥጋ ለባሽ ሁሉ ሳር ነው፣ የሰውም ክብሩ ሁሉ እንደ ሳር አበባ ነው። የእግዚአብሔር ትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ለጽዮን የምሥራችን የምትነግር ሆይ ከፍ ወዳለው ተራራ ውጣ። ለኢየሩሳሌም የምሥራችን የምትነግር ሆይ ድምፅህን በኃይል አንሳ፣ አትፍራ። ለይሁዳም ከተሞች እነሆ አምላካችሁ ብለህ ንገር። እነሆ ጌታ እግዚአብሔር በኃይሉ ይመጣል፣ በክንዱም ይገዛል። እነሆ ዋጋው ከእርሱ ጋር ሥራውን በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትንም በቀስታ ይመራል። ውኆችን በፍኙ እየሰፈረ ሰማይንም በስንዝሩ የለካ ምድርንም ሁሉ ሰብስቦ በእጁ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን ሕሊና ያወቀ ወይስ አማካሪ ሆኖ ያማከረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? ፍርድንስ ማን አስተማረው? የጥበብንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ እንደ ሚዛንም ውልብልቢት ተቆጥረዋል፣ እንደ ይምንትም ናቸው። ሊባኖስ ለማንደጃ እንስሶቿም ለሚቃጠል መሥዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ እንደ ከንቱ ነገርም ይመስላሉ። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? እንጨት ጠራቢ በሠራው ምስል ወይስ አንጥረኛ መጥቶ በሠራው ወርቅ በወርቅም ለብጦ በሠራው ምስል ትመስሉታላችሁን? ጠራቢው የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሠረተች ጀምሮ አላስተዋላችሁምን? እርሱ የምድርን ክበብ ያጸናል፣ በእርሷም የሚኖሩት እንዳንበጣ ናቸው።
ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችንም የሚገዛላቸው እንዳይኖር የሚያደርግ ምድርንም እንደ የምንት የሚያደርጋት እርሱ ነው። በእርሱም ላይ ዛፉንና ሳሩን የማይቆጠር ሌላውንም ብዙ ፍጥረት የፈጠረ እርሱ ነው። ነፋስም በነፈሰባቸው ጊዜ ይደርቃሉ፣ አውሎ ነፋስም እንደ ገለባ ይጠረጋቸዋል። እንግዲህ ተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ እግዚአብሔር። ዓይናችሁን ወደ ሰማይ አንስታችሁ ተመልከቱ። ይህን ሁሉ የፈጠረ ማን ነው? ከዋክብትንም በሙሉ የሚቆጥራቸው እርሱ ነው። በየጊዜያቸው ያመጣቸዋል፣ ሁሉንም በየስማቸው ይጠራቸዋል። በክብሩ ብዛትና በችሎቱ ብርታት አንድስ እንኳ አይታጠውም። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ አምላኬም ከእኔ ርቋል፣ ፍርዴንም ትቷል ለምን ትላለህ? ለምንስ እንዲህ ትናገራለህ? አሁንም አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርንም ዳርቻ የፈጠረ አምላክ ነው። አይራብም፣ አይጠማም፣ አይደክምም፣ ማስተዋሉም አይመረመርም። ለደካሞች ኃይልን ይሰጣል፣ መከራ ለሚቀበሉትንም አያሳዝናቸውም። ብላቴኖች ይራባሉ፣ ጎልማሶች ይታክታሉ፣ ጎበዛዝቱም ፈጽሞ ይዝላሉ። እግዚአብሔርን ተስፋ የሚያደርጉና የሚታገሱ ግን ኃይላቸውን ያድሳሉ። እንደ ንስር ክንፍ ያወጣሉ፣ ይሮጣሉ፣ አይታክቱምም፣ ይሄዳሉ፣ አይራቡምም። ምዕራፍ 41 ይቀጥላል። ረድኤተ እግዚአብሔር አይለየን።